የአርጀንቲና ጥቁሮች ላይ ያልደረሰ ዘግናኝ ስቃይ፣ ያልተፈጸመ አስከፊ ግፍ የለም። የአርጀንቲና ጥቁሮች ቁጥር ከሌላው የቆዳ ቀለም ሕዝብ የሚበልጥና በአማካኝም ከአገሬው አጠቃላይ ሕዝብ 50 በመቶ ነበር። ግና በወረርሽኝ ተጋላጭ እንዲሆኑ ተደርገውና ሕክምና እንዳያገኙ በሕዝብ ቆጠራ ወቅትም እንዳይቆጠሩ የታሪክ ማህደር ላይም ሰፍረው የነበሩት ከየትኛውም መዛግብትና ሰነድ ላይ ተፍቀው እንዲወጡ ተደርጓል። ለአርጀንቲና የኢኮኖሚ ህልውና ዋና ምሰሶ የነበሩት ጥቁር ሕዝቦች ታሪካቸው በሀገሪቷ መማሪያ መጻሕፍት ላይ በምንም ሁኔታ እንዳይጠቀስና በተረት ደረጃ እንኳን ስለነሱ እንዳይነገር ሆኗል። የሀገሪቷ መታወቂያ የሆነውን ታንጎ ስልትን ለሀገሬው ያስተዋወቁ በስነ ጥበብና በኪነ ጥበብ ዛሬም ድረስ የሀገሪቷ መገለጫ የሆኑ ትሩፋቶችን ያበረከቱ ነበሩ። ዛሬ ግን በአርጀንቲና ጎዳናዎች ላይም ሆነ በየትኛውም ስፍራ ጥቁር የቆዳ ቀለም ያለው ሰው ከታየ እንደ ትዕንግርት ይታያል ይወራልም። Something feels different. The cities look different. The population looks different. The national story itself feels strangely incomplete. And it all leads to one simple, uncomfortable question. Where are the black people in Argentina? ወደ ቻናላችን ቤተሰቦች ስለ አርጀንቲና ጥቁር ሕዝቦችና እንዴት በዘግናኝ ስልቶች እንዲጠፉ እንደተደረገ እናስቃኛችኋለን። አብራችሁን ቆዩ። ከደቡብ አሜሪካ ሀገራት መካከል በተለይ አርጀንቲና የነጮች ሀገር እንደሆነችና አብዛኛው ሕዝቧም የተለየ ቆዳ ላላቸው ሰዎችና ለፀጉረ ልውጦች ጥላቻ ያላቸው ዘረኛ መሆናቸው በዋነኛነት የሚታወቅ መገለጫዋ ነው። ግን አርጀንቲና ድሮም እንዳሁኑ የነጮች ሀገር ሳትሆን የበርካታ ጥቁር ሕዝቦችም መኖሪያ የነበረች ሲሆን እነዚህ ጥቁሮች ሀገሪቷን ከመገንባት ጀምሮ በተለያዩ ዘርፎች ትልቅ ድርሻ ነበራቸው። ታንጎ የሚባለውን የዳንስ አይነትን ከአፍሪካ ይዘው መጥተው ለሀገሪቷ ሕዝብ ያስተዋወቁ በስራቸው ታታሪነትን ባህላቸው ያደረጉ ውጤታማ ሕዝቦች ነበሩ። የዛሬን ያደርገውና የአርጀንቲና ሌላኛዋ ገጽታ የነበሩ ሲሆን አሁን ላይ ግን በአርጀንቲና ጎዳናዎች ላይ ጥቁሮችን መመልከት እንደ ትዕንግርት ይቆጠራል። ለረጅም ጊዜ ተቀብሮ የቆየው የአርጀንቲና ጥቁሮች ታሪክና የት ገቡ የሚለው ጥያቄ እንደገና ነፍስ የዘራው በዘንድሮ የዓለም ዋንጫ ወቅት ነበር። በዓለም ዋንጫው ላይ የተሳተፉትን ጎረቤታሞቹን የአርጀንቲናና የብራዚል ብሔራዊ ቡድኖችን ላስተዋለ ከባድ ተቃርኖን ይመለከታል። የአርጀንቲና ሁሉም ተጫዋቾች ነጮች ሲሆኑ በብራዚል ቡድን ውስጥ ግን ከግማሽ በላይ የሚሆኑ ጥቁር የቆዳ ቀለም ያላቸው ናቸው። ይህን ያፈጠጠ እውነታ እንደ ዘበት ማለፍ ያልፈለጉ ምሁራኖች ደግሞ ከ150 ዓመታት በፊት የነበሩ መዛግብትን አገላብጠው በወቅቱ ከአርጀንቲና ሕዝብ ግማሽ ያሉ ጥቁር ነበር በማለት አስደንጋጭ መረጃን ይፋ አውጥተዋል። የሀገሪቷ ግማሽ ያህል ሕዝብም እንደ ጉም እንዲጠፋ ተደርጓል። የታንጎ ፈጣሪዎችና በአርጀንቲና ጦር ሰራዊትም ሆነ በኢንዱስትሪዎች ውስጥ ቁልፍ አስተዋጽኦ የነበራቸው ዜጎች ሕይወታቸውና ስኬታቸውም ከታሪክ መዝገቦች ላይ ተፍቋል። ይህ ሁሉ እንዴት ሊከሰት ቻለ? የሙዚቃና የሌሎች ባህል እሴቶቻቸውስ እንደ ሕዝቦቹ ጠፍተው ይሆን የሚሉ ጥያቄዎችም የበርካቶች ጥያቄ ነው። በአርጀንቲና የተፈጸመው ድብቅ ወንጀል ደግሞ በአንድ አገር ሕዝቦች ላይ የተከሰተና በታሪክ ታይቶ የማይታወቅ ዘግናኝ ተግባር ነው። በ18ኛው ክፍለ ዘመን መጀመሪያ አካባቢ አርጀንቲና ሙሉ ለሙሉ የነጮች ሀገር አልነበረችም። በ1810 የተደረገ የሕዝብ ቆጠራ እንደሚያሳየው የአርጀንቲና ጥቁሮች ቁጥር ከሌላው የቆዳ ቀለም ሕዝብ የሚበልጥና በአማካኝ ከሀገሪቱ አጠቃላይ የሕዝብ መጠን 50 በመቶ ያህል ነበር። ይሁንና ይህ ቁጥር ከመቶ ዓመታት በኋላ በ1910 ተንሸራቶ በአርጀንቲና የሚኖሩ የጥቁር ዜጎች ቁጥር ወደ 1 በመቶ ዝቅ ብሏል። ይህን ዘግናኝ የሆነ የዘር ማጽዳት ተግባርን ስራዬ ብለው በፖሊስና በጦር ሰራዊት ደረጃ
ሲፈጽሙ የነበሩ የመንግስት ባለስልጣናት የነበሩ ሲሆን የተጠቀሟቸው ሌሎች ተፈጥሯዊና ሰው ሰራሽ ጥቁር ጠል የሆኑ ስልቶችም ከፍተኛ አስተዋጽኦ ነበራቸው። በ18ኛው ክፍለ ዘመን ማብቂያ ላይ ከሀገሪቷ የህዝብ ቁጥር 50 በመቶውን ይሸፍኑ የነበሩ ጥቁር ህዝቦች ለአርጀንቲና የኢኮኖሚ እድገት ከፍተኛ አስተዋጽኦ ከማድረጋቸው ባሻገር አርጀንቲናውያን አሁንም ድረስ የሚኮሩባቸውን የሙዚቃና የሥነ ጥበብ እንዲሁም ደግሞ የኪነ ጥበብ እሴቶችን መቅረጽና በህዝብ ውስጥ ማስረጽ የቻሉ ነበሩ። ቁጥራቸው በተጠና ስልት እንዲመነምን ለማድረግም የተለያዩ ዘዴዎች ጥቅም ላይ የዋሉ ሲሆን ከነዚህ ውስጥ ጦርነት፣ በሽታ፣ መካን እንዲሆኑ ማድረግ፣ ነጮችን በገፍ ማስፈርና ከዜጎች መዝገብ ላይ እንዳይካተቱ ማድረግ እንዲሁም ደግሞ ከመዝገቦች ላይ መፋቅ የመሳሰሉ ተግባራት በወቅቱ ተግባራዊ ተደርገው ነበር። ለዚህ ሁሉ ምክንያቱ ደግሞ ከባድ ጥላቻ ነበር። Their disappearance didn't happen overnight. It was a gradual process driven by a series of events that hit them especially hard. እንደ ሰሜን አሜሪካ ሁሉ የአርጀንቲና ነጮች ተወላጅ ያልሆኑ መጤ አውሮፓውያን ሲሆኑ ጉልበታቸውን ለመበዝበዝ ሲባል ጥቁሮችን ከአፍሪካ በገፍ ያጋዙ ሲሆን በዓለም አቀፍ ደረጃ የባሪያ ፍንገላ እንዲቀር ሲደረግ በአርጀንቲና ግን አፈጻጸሙ የተለየ መልክ ነበረው። በአርጀንቲና ጥቁሮች ነፃነታቸውን እንዲያገኙ በውትድርና የማገልገል ግዴታ ስለነበረባቸው የአርጀንቲና ጥቁሮች ነፃነታቸውን ለመጎናጸፍ በትንሹ በሁለት ትላልቅ ጦርነቶች ውስጥ ተሳትፈው በሺዎች የሚቆጠሩ አልቀዋል። ለዚህ ደግሞ ምክንያቱ ጥቁሮቹ ካለበቂ ወታደራዊ ስልጠና ወደ ግንባር የሚላኩ ከመሆናቸው በተጨማሪ በግንባርም እንደ ነጮች ጋሻ በመሰለፍ ጥይት ማብረጃ ይደረጉ ስለነበር ነው። በ1960ዎቹ በነበረውና ዮኪ ዋር በሚባለው አርጀንቲና ከፓራጓይ ጋር ባደረገችው ደም አፋሳሽ ጦርነት ላይ በርካታ ጥቁር አፍሪካውያን ለአርጀንቲና ተሳትፈው ሕይወታቸውን የገበሩ ሲሆን ከዛ በፊት በነበረው የነጻነት ጦርነት ላይም ለቁጥር የሚያዳግቱ ጥቁሮች ተሰውተዋል። በወቅቱ የነበሩት ጸሐፍት በመዝገብ ሰንደው እንዳቆዩት ጥቁር አርጀንቲናውያን ካለበቂ ስልጠና በገፍ ተጋላጭ በመደረጋቸው እንደ ቅጠል ረግፈዋል። እንዲኖሩ ያልፈቀደችላቸውን ሀገር እነሱ ሞተው አቆይተዋታል በማለት ትዝብታቸውን አጋርተዋል። በሁለቱ ጦርነቶች የረገፉት በሺዎች የሚቆጠሩ ጥቁር ወንዶች በሀገሪቷ ጥቁር ማህበረሰብ ውስጥ የወንድና ሴት ጾታ ለመመጣጠንን የፈጠረ ሲሆን ሌላው የአርጀንቲና ጥቁሮችን ሰለባ ያደረገው የበሽታ ወረርሽኝ ነበር። በ1861 በሀገሪቷ በተከሰተው የኮሌራ ወረርሽኝ በበርካታ ሺዎች የሚቆጠሩ አርጀንቲናውያን በቦነስ አይረስ ከተማና በሌሎች ትላልቅም ሆነ ትናንሽ ከተሞች እንዲሁም ደግሞ በየሰፈሩ መንደሮች ረግፈዋል። ምንም እንኳን በሽታው ተፈጥሯዊና ወረርሽኝ ቢሆንም ለጥቁር ማህበረሰቦች በነበረው የመሰረተ ልማት አቅርቦት እጥረትና ሆን ተብሎ በከፍተኛ ሁኔታ ለበሽታው ተጋላጭ እንዲሆኑ የተደረገ ሲሆን በተጨማሪም በወረርሽኙ ወቅትም የሕክምና አገልግሎት እንዳያገኙ በመደረጉ ብዛት ያላቸው ጥቁሮች ለመሞታቸውና ቁጥራቸውም ለመመናመኑ ከፍተኛ አስተዋጽኦን አድርጓል። ይኸው የኮሌራ ወረርሽኝ በ1864 በድጋሚ ተከስቶ እነዛ ተግባራዊ የተደረጉ ስልቶች አሁንም ተደርገው ተጨማሪ በሺዎች የሚቆጠሩ በርካታ ጥቁሮች የሞቱ ሲሆን በ1871 በተከሰተው የቢጫ ወባ ወረርሽኝም እንዲሁ ጥቁሮቹ ተጋላጭ እንዲሆኑ ተደርገው በሺዎች የሚቆጠሩት እንደ ማለዳ ጤዛ ረግፈዋል። ሶስተኛው ምክንያት ደግሞ ከላይ እንዳየናቸው እንደ ሁለቱ ሆን ተብሎ የታሰበበትና በተግባር ላይ የዋለው ብላክ ፋሚሊ አንቶ ፖሊሲ ነው። ብላክ ፋሚሊ አንቶ ፖሊሲ ወይም ጥቁሮችን የማንጣት ፖሊሲ የሚባለው የአርጀንቲና መጻኢ ዕጣ ፈንታ ነጭ ቀለም ነው የሚል ፖሊሲ ሲሆን
ጥቁሮችን እንደ ችግር የፈረጀ ነበር። ይህም ፖሊሲ እንዲተገበር ያደረገውና ተግባሩን ለመደበቅ እንኳን ግድ የሌለው ዲያሚንጎ ሳርሚያንቶ የተባለው መሪ በማስታወሻው ጥቁር አርጀንቲናውያን ለሀገሪቷ ከባድ ችግር በመሆናቸው ነጮች ጥቁሮችን በከፍተኛ ሁኔታ ይጠሏቸዋል ብሏል። ከ1871 እስከ 1930 በርካታ ሚሊዮን ነጮችን ከጣሊያንና ከሌሎች የተለያዩ የአውሮፓ ሀገራት በገፍ በማምጣት ሀገሪቷ በነጮች እንድትጥለቀለቅ በማድረግ የጥቁሮቹን እይታ ከማደብዘዝ በተጨማሪ ከተገፉት ጥቁሮች የተረፉት ከነጮች ጋር እንዲዳቀሉ በማድረግ ጥቁር ቀለም ከትውልድ ወደ ትውልድ እየተመናመነ እንዲመጣ የማድረግ ፕሮጀክት ተግባራዊ ተደርጓል። በተለያዩ ምክንያቶች ከተመናመነው የጥቁሮች ቁጥር በተጨማሪ በመዳቀል የተፈጠረው ትውልድ መገፋትን በመፍራት ራሳቸውን እንደ ነጭ በመቁጠርና የአውሮፓውያንን ስም በመምረጥ በዘር ማጽዳት እሳቱ ላይ ቤንዚል ጨምረውበታል። ጥቁር ዜጎቿ ላይ በፈጸመቻቸው ተግባሮች አርጀንቲናን ከሌሎች ሀገራት የሚለያት ሌላው ዘግናኝ ተግባር ደግሞ አርጀንቲና ጥቁር አፍሪካዊ አርጀንቲናውያን በሕይወት እያሉ እንደሌሉ ወይም እንዳልነበሩ የሚያደርገው መንግስታዊ ፖሊሲ ነበር። በ1901 አካባቢ ተግባር ላይ እንዲውል የተደረገው ይህ ፖሊሲ በአርጀንቲና የሚገኙ ጥቁሮች ስማቸውንም ሆነ ማንነታቸውን የሚገልጽ የትኛውን መረጃ ሕጋዊ በሆኑ ዶክመንቶችና መዛግብቶች ላይ እንዳይሰፍር የሚያደርግ ሲሆን ዓላማውም ጥቁር አርጀንቲናውያንን በቁጥርም ሆነ በቅጥፈት ማመናመን ብቻ ሳይሆን የሕዝቡን ታሪክም ከትውስታ መፋቅ ነበር። ፖሊሲው ተግባራዊ ከሆነ ከጥቂት ዓመታት በኋላ በ1905 አንድ ታዋቂ የሀገሪቷ መጽሔት ድንቅ ስኬት ብሎ እርምጃውን አድንቆ የፊት ገጹ ላይ ይዞት የወጣ ሲሆን መጽሔቱ አፍሪካውያንን ከዛፍ ዝርያ ጋር በማወዳደር አፍሪካውያን ዛፎች ነጫጭ አበቦችን እያፈነዱ ይገኛሉ፣ ይህ ደግሞ ከፍተኛ ብሔራዊ እድገት ነው ሲል አስነብቦ ነበር። የጥቁር አፍሮ አርጀንቲናውያን ታሪክና አስተዋጽኦ ከሕዝብ ቆጠራና ከሌሎች የመንግሥት መዛግብቶች ብቻ ሳይሆን ታሪካቸው ከየመማሪያ መጻሕፍቱም እየታረመ ወጥቶ በተረት ደረጃ እንኳን ስለነሱ አንድ ነገር እንዳይጠቀስ ተደርጎ ጭራሽ እንዳልነበሩ የማድረግ ተግባራት ተሰርተዋል። የተዳቀሉት ትውልዶችም በተለያዩ ዘዴዎች መነሻቸውን እንዲረሱ ተደርጓል። የጥቁር ሕዝቦች የነበሩ ታሪኮች ፍጹም ተቀይረው ተጽፈዋል። አልፎ ተርፎም ለአውሮፓውያን ተሰጥተዋል። በአንድ ወቅት የአርጀንቲና ሌላኛው የውበት ገጽታ የነበሩት ጥቁር አርጀንቲናውያን እንዳልነበሩ ሁሉ ተፍቀው ጠፍተዋል። ውድ የቻናላችን ቤተሰቦች ስለ አርጀንቲና ጥቁር ሕዝቦችና እንዴት እንዲጠፉ እንደተደረገ ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ